ርዕሰ ሊቃነ ጳጳሳት ሌዮ 14ኛ በኔፓል በተከሰተው አስከፊ የጎርፍ አደጋ ለተጎዱ ሰዎች ጸለዩ። ርዕሰ ሊቃነ ጳጳሳት ሌዮ 14ኛ በኔፓል በተከሰተው አውዳሚ የጎርፍ መጥለቅለቅ በጠፋው ሕይወት የተሰማቸውን ሐዘን በመግለጽ ለተጎዱ ሰዎች ጸልየዋል። ሐሙስ ዕለት በካርዲናል የውጭ ጉዳይ ሚኒስትር ፔትሮ ፓሮሊን በኩል በተላለፈው የቅዱስነታቸው የሐዘን መግለጫ በአደጋው ምክንያት ሕይወታቸውን ላጡ ሰዎች ነፍሳቸውን ለእግዚአብሔር አደራ በመስጠት ለቤተሰቦቻቸው መጽናናትን ተመኝተዋል። በኔፓል ከ350 በላይ ሰዎች ሲሞቱ ከ900 በላይ የሚሆኑ ሰዎች ደግሞ የገቡበት አልታወቀም። ከፍርስራሾቹ ስር ብዙ አስክሬኖች እየተገኙ ሲሆን የሟቾች ቁጥር ይጨምራል ተብሎ ይጠበቃል። አደጋው የተከሰተው የሂማሊያ የበረዶ ግግር ክፍል በመውደቁ በኔፓል ቻይና ድንበር ላይ ባለው ወንዝ ላይ ድንገተኛ ማዕበል በመፈጠሩ መሆኑን የዘርፉ ባለሙያዎች ተናግረዋል። በሺዎች የሚቆጠሩ ወታደሮች፣ የፖሊስ መኮንኖችና የድንገተኛ አደጋ ሰራተኞች በአደጋ ወደ ተጎዱ አካባቢዎች ተልከዋል። ሄሊኮፕተሮች በአደጋው የጠፉ ሰዎችን ለማግኘት ምግብ፣ የሕክምና አቅርቦቶችንና ሌሎች የድንገተኛ ጊዜ እርዳታዎችን ለማምጣት ጥቅም ላይ ውለዋል። ዓለም አቀፍ እርዳታ ተቋማት፣ አጎራባች ሀገራት፣ የተባበሩት መንግስታትና የተለያዩ የሰብአዊ እርዳታ አቅርቦት ሰራተኞች ለተጎጂዎች ድጋፍ እየሰጡ ይገኛሉ። ርዕሰ ሊቃነ ጳጳሳቱ ለኔፓል ሕዝብ የእግዚአብሔርን እርዳታና ጥበቃ በመለመን ጸልየዋል። መረጃው የቫቲካን ዜና አገልግሎት ነው።